كبروا እንዴ ሰኒ ዛሬም ለኔ ነው እንዴ? ላንቺ እንዳይሆን ከፈለግሽ ሂጂና ክብሮ ምን ጥሪው። ኧረ እኔ አልጠራውም እንዴ። እኔ ለራሴ ዛሬ ሲጨፍርብኝ ነው አልኩት። እና እኔም ልጨፍርብሽ ካልፈለግሽ ጥሪው። ክብሮም አንተ ክብሮም! እንዴ ሰኒዬ መተሻል እንዴ? ዋው እሺ ውሃ ያርገክ። ደሞ ምን ተፈጠረ? ደሞ እኔን በጨዋታ ምንም እንዳላደረገ ሰው ትሆናለህ። ልከባበር አይሻልም? እንታረገኝ ነው ልትመታኝ ነው? ናመታኝ ሰኒ ተራፊ ትጎጃለሽ። ምን ትጎዳኛለህ? ከጀርባዬ እኮ በጩቤ ወጋኝ። ምን ለምሰሩት? ኧረ አገላግላቸው። ሰኒ ምንድነው? እኔ ደህና ነኝ። እሷ አመናበራት። አፍህን ዝጋ እሺ አንተ አስመሳይ ሴት። ቆይ ለምን ሺቲ አትለብስም? ሊና ባለፈው ከኔ ቤት የወሰድሽው ሺቲ አለ ስጪ ውስቲ። አንቺ ደግሞ አትረሽም እንዴ? ዝም በይ አንቺ ወሬኛ። እዚህ ቆምሽ ብቻ አንቺ ተጋደሉብኝ። ቆይ ምን አርግሽ ነው እንዴ? አፈቀርኩሽ ብዬ ዝቅ ስላልኩ ነው እንደዚህ የምትሆኚው? ፍቅር ምን ማለት እንደሆነ እኮ አታውቅም። ፍቅር ምን ማለት እንደሆነ እስር ቤት የከተትከው ልጅ ያስረዳ እሺ። ሰኒ ምን እያልሽ ነው? ቆይ ምን ተፈጥሮ ነው? ይሄው የምታምኑትና የምታከብሩት ክብሮም እሱ ነው ጠቁሙ ጆከርን ያስያዘው። እኔ በፍጹም እንደዛ አላረኩኝም። እንዴ እኔ ምልልሃለሁ ለማንም ምንም አልተናገርኩም። አንቺ ሰኒ ምንም እንዳልነገርኩሽ ንገሪው እንጂ። ምን ልትክድ ነው? እኔ እንደዚህ አላደረኩም አልኩሽ እኮ። ሲጀመር ክብሮም የት አግኝቶት ነው እንደዚህ የሚያደርገው? ይኸውልሽ ሰኒ ብትረጋጊ ይሻላል። አዎ እኔ ምን ይስራ ምን ያድርግ የማውቀው ነገር የለም። ዋሽቶሽ እንደም ብዬ ነው። ምንድነው የምትጮጮው? ጎሽ ኪራ መጣ አይደለ? እኔ በአንተ ቤት የካርታ ጉዳይ ምን ጉድ ውስጥ እንደገባው ስማ። የምን ጉድ? ወንድምህ ነኝ ባይ ስፒድ የቤትህን ካርታ ወስዶ ሊሸጠው ሲል ነው የደበቅኩት። ከዛ አገተኝ፣ አሰቃየኝ። ከዛም ጆከር ራርቶ ከስፒድ ሊያስመልጠኝ ሲል መጣው። ከዛ በነጋታው ሞተ ተባለ። ከዛ ይሄ የማይረባ ወንድምህ ያዳነኝን ሰው ገድሏል ብሎ ጠቆመና ሲያዘው። አዎ አድርጌዋለሁ። ምክንያቱም ስላጠፋ መቀጣት ስላለበት ነው። እና ሌላው ይቅር እንዴት ያልሞተን ሰው ሞተ ብለህ ትከሰዋለህ? እኔ ስለምትዩ ነገር ምንም አላውቅም፣ ግን ይሄ ሰውዬ ነፍሰ ገዳይ ነው። ስለዚህ ይቀጣል። እሱማ ማንንም አልገደለም። በአንተ ቤት የምንለያይ መስሎ ነበረ፣ ግን አልተሳካልም። አሁን ግባና ክፍል ገብታ አልቅስ። ሰኒ አክብሬሻለሁ። ከዚህ በላይ ላፊ እንዳትሄጂ። ምን እንዳታመጣ። በቃችሁ እንዴ! ጭቅጭቅ ነው ስልችት ያለኝ። እስኪ አንዳችሁ ጋር እንኳን ፍቅር ይኑር። ሰኒ እባክሽ ተረጋጊ። እንደዚህ ስትናገሪማ ዝም አለሽ። ክብሮም አርፍ በእናትህ ቁጭ በሉ። ቆይ እውነት ነው ሰኒ ያለችው? እኔ ምንም የማውቀው ነገር የለም። በቃ መረጃውን ሳገኝ ሄድኩኝ፣ ለህግ አካል መረጃውን ሰጠው፣ አለቀ። እኔ የምለው ቆይ አንተ መረጃውን እንዴት አገኘ? ያ ጭጎጉት የመሰለ ሰውዬ ነው አይደል? ማን ነው እሱ? ያ እኔን ያገተኝ ሰውዬ ነው ሰኒ ቤት ያለው። መርሲ ሞይ ነው። ከዚህ በላይ ማውራት አልፈልግም። ቆይ ምንድነው እየተፈጠረ ያለው? በየቀኑ አዳዲስ ነገር እንሰማለን። እንደኔ በጣም ነው የሰለቸኝ። ቆይ እሺ መቼ ነው ሰላም ምን ነው? ምንም እየገባኝ አይደል። በቃ የትም ቦታ እኮ ሰላም ነው። አላቅም ግን ደግሞ የከፋ መሰለኝ። አዎ ደግሞ ቅድም ሲያወሩ ነበር መርሲ ሞይና ክብሮም የሆነ ነገር ሳይስማሙ አይቀርም። በምንድን ነው የተስማሙት? አዎ እኔ እንጃ አላቅም። በደንብ አጣርቼ አልሰማሁም። ግን በእናታችሁ አደራ ለማን እንዳትናገሩ። ከኪራ ከተረፍኩ ክብሮም ራሱ አይለቀኝም፣ ይገለኛል። ጠራባ አስከቡ በእናት ጠበቅ አርጋታ ምንም ያልፈሰፈሰ ቆይ ምን አድርጌ ነው ያለ የምቀጠቅጠኝ? ምን ነው እንዴ? ጠንከር በል እንጂ ወንድ አይደለ እንዴ? ቆፍጠንጠን በል እንጂ። ምን እሺ ነው ፍሪኩ? እዚህ ነገር ሳትግቢ ያላልኩሽም እንዴ? ቆይ ልጁ እዚህ ማንም የሚረዳው የለም። ታዲያ ግድ አንተ መጮሻ መሆን አለበት እንዴ? ተይ አባቢ ቢቀርብሽ ይሻልሻል። ዝም በል አንተ አሽቃባጭ። ተው ጆከርዬ፣ እኔ አንተ ማሰቃየት አልፈልግም። እኔ እንደው አንድ ይድል ነው። ስማ ብትሄድ ይሻላል። እሺ ቆይ ባልሄድስ? ኧረ ገደልከው እባክህ እንዴ! ኧረ ምን እሺ ነው? ኧረ
አተበቃ ምን ሲል ገደላችሁ ትቁለው ልታ አረ በቃ ተፋቱ ተፋቱ በቃ ምን እሺ ነው ስማ ማን እንደሆንኩ አታውቁም ሰራላችኋለሁ እኛ ሰላም ነበርን ግን ባበጣ አይደለም እሺ ቴክኒክ ባወቀ ነው ተባላገር ደግሞ ቆይ ጠብቀ አዎ ባላገር ያውም ኩሩ ባላገር ዘራፍ አካኪ ዘራፍ አካኪ ዘራፍ 50 ቢወለድ 50 ነው ጉዱ ከተመረቀ ይበቃላሉ የምየልጅ መጣ ቆለኛው ትንሹ አይደለም መሐከለኛው እንደ ቅባል ማስተኛው የተባልኩኝ ነኝ አንተ ትሰማኛል በሰላም እዚህ ተከባብረን ብንኖር ነው የሚሻለው እዚህ የማይችል ላይ ጉልበትን እያሳየ እርድና አይደለም እሺ ስማ እመነኝ ዋጋ ተከፍልበታለህ ለዚህ ረባ አንቺ በቃ ተረጋጊ ጎብዝ ዝም በል አንተ ማትረባ አመሰግናለሁ ወንድማል ምንም አይደለም ግን ራስን መከላከል ለማድሽ በሰው ሀገር ሆነብኝ እንጂ በሀገሬማ ማን ነክቶኝ ከሀገሬ ከወጣው ዛሬ ገና ሰው እንዳለኝ ተሰማኝ ምንም አይደለም እና በቃ እንቀምጦ እናስተካክል እጅላስ ወደዚህ ያራሱት ነው እናስተካክል ሲባል በለውዳችን እዚህ ምን ነው ያጎል ቢስማ ጀማለች ሙዚቃ ደህና ነሽ? ቆይ ለምን ነው ስልክ ማታነሽ? ቆይ የት ነው ያለሽው አሁን? ሄሎ 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 ምን ተነስተሻል? አዎ እኮ ደወለች እንዴ በጣም ደስ የሚል ነገር ነው እና ምን አለች? ደህና ነኝ ምንም አትጨነቁ ብላ ዘጋችሁ። መልሼ ስደውል ደግሞ አይሰራም። ደህንነቷን ማሳወቋም አንድ ነገር ነው። እሱማ ግን ደግሞ ማንንም ማውራት ካልፈለገች በጣም ታናዳለች ማለት ነው መሆኑ ነው። እና ለኪራት ነግሩ ምን ብዬ ነግረዋለሁ? ደግሞ ለሱ ሳደውል ለኔ መደወሏን ከሰማ እንዳይደብረው። አረ ምንም አይደብረው ዝም ብለሽ ደውይለት። መቼስ ስለሷ እያሰበ ከሚጨነቀው ጭንቀት አይበልጥም። እሱማ እኮ ልክ ነሽ። ወይ ካልሆነ ለናሆሜ ነግሬው እሱ ቢነግረው ይሻላል። አሁን እንደዛም ትቻለሽ። እስኪ ልሞክርላት። እስር ቤት ውስጥ መጣላት ቅጣት እንዳለው አታውቁም? እናውቃለን። እኔ ምንም አላረኩም ዋና እሱ ነው። አንተ ከመቼ ወዲህ ነው ከሰው ጋር ተስማምተህ የምታውቀው? ብቻህን እኮ ብናስረ ከግንብ ጋር የምትጣላ ሰው ነህ። ላስታውሰህ እንዴ? ኧረ አልፎረገጥኩትም ዋና። ቆይ ምንድን ነው ያጣላችሁ? አይ ምንም እንዲሁ ትንሽ አለመግባባት። አዎ ዋና ጀለስ በጣም ትፈጥናለች እና ወይ ልላት ብዬ እኮ ነው። አሁን እዛ ክፍል ልላካችሁ እሱን ነው የምፈልጉት? ኧረ አይነፋም ዋና። እንዴ ተስማምተናል አይደል? ይረዳልሽ? አዎ ተስማምተናል። እንደዛ ከሆነ ጥሩ። ከተስማማችሁ ጓሮ ለአበባ መትከያ እየተቆፈረ ነው። ስለዚህ ሄዳችሁ ቆፈር አድርጉ። ኧረ አይመጣውም ዋና። እንዴ ምን ይሄ ነው? አንተ ዝም በል። አሁን ውጡልኝ። ኮንስታብል ክብሩም ልግባ ልብሴ ልሰጥ። ግቢ። አረ እርግጠኛ ነህ? ደህና ነህ? ልግባ። ኒና ግቢ አልኩሽ እኮ። ነይ እስኪ አረፍ በይ። አረ ችግር የለውም። ጭራሽ አመቻችተህ ልደበድበኝ ነው እንዴ? አይ እዚህ ይሻለኛል። እዚህቹ ቆማለሁ። ላወራሽ ፈልጌ ነው። ችግር የለውም። እዚህቹ ሆናለሁ። ንገረኝ፣ እየሰማሁህ ነው። ቆይ እኔ ለሰኒ ምን ነው የሚያንሰው? እኔ እሷን አይደለሁ በምን ልወቅ? ከጆከር በላይ ቆንጆ ነኝ። ደግሞ እኮ ወንድ ልጅ ሲንበጫበጭ አያምርም ጠይም ሲሆን እንጂ። አዎ ግን እኮ ፈካ ስል ደስ ይላል። ማለቴ እንትን ብጭጭ ቀይ ሲሆን ወንድ ልጅ ደስ ይላል። ያው እንደኔ ከሚጠቁር አልጠቆረም ብዬ ነው። እሷን ለማግኘት እየሄድኩበት ያለሁበት መንገድ በሙሉ ስህተት እየሆነብኝ ነው። እንዴ አንተ ደግሞ ምን አጠፋ? ደግሞ እኮ ስፒድ ምን አይነት ሰው እንደሆነ ስላላወቅክ ነው። ቆይ ማን ነው? ከሌላ የምወለድ ወንድማቸው ነኝ ነው የሚለው። ጭራሽ ወንድሜን ያሳጣኝ። እንዲያውም አልጸጸትም፣ ይገባዋል። እንዴ አረ
አረ ለመወሰናቸው እኩል ምናልባት እኮ ወንድማችሁ ላይሆን ይችላል። ወንድሜ ለማለት እኮ የግድ በደም መዛመድ የለብንም። ደግሞ ለምን ሲባል እሱ ሲሞት እንዴ ሰኒን አልሰማህትም እንዴ? አልሞተም አለች እኮ። የዛኔ ተናዳዩ ምን ይሆን አልገባኝም። እንዴት አላቅም ብቻ የሆነ ሰዓት በንዴት አልሞተም ስትል የሰማሁት መሰለኝ። እሺ አሁን ዝም ብለሽ ታስቢው ሰኒ ለማን የምትገባ ይመስልሻል? አይ እንዴ እኔ ምርጫ ላይ ጎበዝ አይደለሁም፣ ይቅርብኝ። ምን አስፈራሽ? የተሰማሽን ንገሪኝ። አረ ሰምቼ መስማት የተሳነው ከመሆን ይቅርብኝ። ይቅር ወይዬ፣ እንዲሁም ኪራይ እየጠራኝ ነው፣ ይቅርብኝ። ልብሱን መውሰድ ይቅርብኝ፣ ሁሉም ነገር ይቅርብኝ። ወይዬ ኪራዬ ከሁኔታሽ ተረድቼዋለሁ። ሲጀምር አንቺ ጆከርን የመረጥሽለት። ቆይ ጆከር ከኔ በምንድን ነው የሚበልጠው? ይኸው መጣ ኪራ። መች ጠራሁሽ እንዴ? መቼስ ሞት ከሚጠራኝ አንተ ብትጠራኝ እኮ ይሻለኛል። ምንድን ነው የምትቀባጥሪው እንዴ? ይሄ ክብሮም ነው ከኔና ከጆከር ምረጭ ይለኛል። እና ምን አልሽ እንዴ? ድምጸ ታቅቦ ነው የመረጥኩት። በኋላ እኮ ጆከርን ብሎ ሊያቀነባብረኝ ነው። አረ እኔ ይቅርብኝ እናቴ። እንጂ በቃ ድፍረት የሚባል ነገር አልፈጠረብሽም አይደል? እንኳን አልፈጠረብኝ። በዚህ ምላሴ ደፋር ብሆን ድሮ ነበር የምሞተው። እስካሁን አጥንቴ ራሱ አፈር ሆኖ ነበር። ደብሮኝ ነበር። ፈታ አደረግሽ። አዎ በእኔ ሰቆቃ አንተ ተፍታታ። ማንከልካ ያላችሁ እኔ እዚህ ስጋ ያለቀኩ ከሳው። ቀልዱስ ቀልድ ነው። ቆይ ግን ስለ ስፒድ ምን የምታውቂው ነገር አለ? በቃ እናንተ ገጠር እያላችሁ ነው አግኝቶ ሲያሰቃየኝ የቤታችሁን ካርታ ደብቄ ወደ እናንተ መጣው። እሺ ከዛስ? ከዛ ሰኒን አንሺው አልኳት። ለካ አግተዋታል መሰለኝ። ጆከርንም እዛ አግኝታ ነው የተዋወቀችው። እና ይህን ሁሉ ጊዜ ለምን ዝም አልሽ? ይኸውልህ ኪራ፣ እኔ ካርታውን እስካስቀመጥኩ ሰዓት ብቻ ነው የማውቀው። ከዛ ምን እንደተፈጠረ አላውቅም። ቆይ ታዲያ ከክብሮም ጋር እንዴት ተገናኙ? እንግዲህ በጸብ መሀል ምን ብዙ እንደተፈጠረ አላወኩም፣ ግን ይመስለኛል ጆከር ሳይቀለው አይቀርም ስፒድን። ከዛ ይህንን ደግሞ ክብሮም አወቀና ሄዶ ከሰሰው። ከዛ ታሰረ። ከዛ ሰኒ ደግሞ ሄዳ ጠየቀችው ይመስለኛል። ሳሰሚ እንደዚህ ካብራራሽ በሰሚ መልትይ ነበር። ይሄ እኮ መላምቴ ነው ኪራ። ትረጋጋ ብዬ ነው እንጂ ነገ ሰኒ ጋር ሄጄ አጣራለሁ። ሌላ ሽቲ ይዞ ለመምጣት ቸኩለሻል እንዴ? የምን ሽቲ ማለት? ቆይ አሁንም ያግትሻል እያልከኝ ነው? ይኸውልሽ ወሬ ፍለጋ ስትኳትኝ በዛው እንዳጠፊ። ኧረ በአሁኑማ ቭሎግ እየሰራው ነው የምሄደው። ብጠፋ እንኳን ያዩኝ ሰዎች እንዲጮሁልኝ ወይ ደግሞ ካልሆነ እናቴን ይዤ እሄዳለሁ። እንደፈለግሽ አንቺ እንደሆንሽ ለወሬ ሟች ነሽ። እኔ እኮ በጣም የሚያናድደኝ እኔ ጋር ያለውን ወሬ ከሰማችሁ በኋላ ለወሬ ሟች ነሽ የምትሉኝ ነገር እኮ ነው የሚያናድደኝ። በይ በቃ ለማንኛውም እስኪ ወተት አፊልኝ፣ ጨጓራዬ ይነዳል። እሺ በቃ እኔም እጠጣለሁ። ውይ ችግር የለውም ኪራዬ፣ ያው ከተባረርኩበትም ስራ ቢሆን ደሞዝ ገብቶልኛል። ከዛ ገዘልሃለሁ። እሺ እና ሌላ ምን አለች? ደህና ነኝ ብላ ብቻ ነው ስልኩን የዘጋችሁ። ቆይ ይሄ ነገር እንዴት ነው? ይኸው ከቅድም ጀምሮ ደጋግሜ እየደወልኩ ነው፣ ስልኳን ዘግተዋለች። አሁን እሺ እንዴት ብዬ ነው ለኪራ የምነግረው? አላውቅም፣ ግን እኔ ብነግረው ይደብረዋል። ባንተ ያምራል ብዬ ነው። ለነገሩ ከምንም በላይ ደህና መሆኗን ካወቅን በቂ ነው። ሌላው ነገር ትርፍ ነው። እሱ ሳው ግን አሁን ምንድን ነው የምናደርገው? ደህና ነኝ ካለች በቃ አባቷ ጋር ሄዳለች ማለት ነው። ስለዚህ ያለን አማራጭ አንድ ነው፣ ምሩ በቃ ሽማግሌ መላክ ነው። አዎ ቶሎ ትመለስ። መራረቃቸው ጥሩ አይደለም። ቶሎ ችግሩን እንፍታው። ይኸውልሽ ሁለቱም እኮ እልህ ይዟቸው ነው እንጂ እኮ በጣም ተነፋፍቀዋል። ደግሞ ኪራ በጣም እየተጎዳ ነው። ስላላየሹ እንዴት አይጎዳ? ሚስት እኮ ናት። ደግሞ እሷንስ መቼ አየናት? እሱ ሰው ግን አላቅም። በእናትሽ ምን አይነት ሰይጣን ነው መሀላቸው የገባው? እንግዲህ ፈጣሪ ሰላም ይስጣቸው እንጂ ሌላ ምን ይባላል? ደግሞ እዛና ኪራ ጋር ክብሮም እና ሰኒ ሊጋደሉልሽ ነበር። አሁን እኮ ሰላም ነበረች። እዚህ ቆይታ እኮ ነው ሄደችው። አንቺ አላየሻትም እንዴት እንደሆነች? እሳት ጎርሳ እሳት ለብሳ ነው የመጣችው። ለማን? ቆይ ይኸውልሽ ጆከርን ያሳሰረው ክብሮም ሲሆን አይቀርም። ምን? እንዴት? በምን ታምር? ምን አውቀው ነው ያሳሰረው? አላቅም፣ ግን የሆነ ሰው ከጀርባቸው እያቀሳሰረ ይመስለኛል። ምን አይነት ነገር ነው ግን እየተካሄደ ያለው? አላቅም። አንዱን ችግር ተወጣን ስነ ደግሞ ሌላ ችግር ይጨምራል። እኔ ግን ልጅ ወንጀሉን መፈጸሙን ቢያምንም
እኔ ወንጀሉ ስለመፈጸሙ ያለኝን እይታ ከ100 ወደ 50 እንዳወርድ አድርጎኛል። ግን በመጡት መረጃዎች ተመርኩዘን እይታችንን መቀነስ ያለብን አይመስልኝም። ምን አለ መሰለ መዘጋጃ ላይ ሞቷል ስለተባለው ግለሰብ ሬሳ ምንም አይነት ማስረጃ አላገኘንም። በዛ ላይ ደግሞ ሰኒ ይህን ያህል አይቼዋለሁ ብላ ያለ ጥርጣሬ የሚያስወራት ነገር አይኖርም። ኤርሚያስ ወንጀሉ እንደፈጸመ ሙሉ በሙሉ አምኗል። የሱንም አቃል ስንመረምረው በሰዓቱ መጥቶ ትቶት እንደሄደ ነው የነገረን። በዛ ላይ መሞቱንም የሰማው በስልክ ነው። ስለዚህ ይህ ግለሰብ ላይሞት የሚችልበት እድል የሰፋ ነው ማለት ነው። እና ምን ማድረግ ነው የምንችለው? የዋስ መብቱን እናስጠብቅለትና እኛም ቢሆን መረጃችንን በደንብ እናሰባስብ። በዚህ መረጃ ፍርድ ቤት የሚቀበለን አይመስለኝም። እንደዚህ ማድረግ እንችላለን። የእግድ ማዘዣ ማውጣት አለብን። ከሀገር እንዳይወጣና እንዲሁም ደግሞ ወደ ተለያዩ ክልሎች እንዳይሄዱ ማድረግ እንችላለን። በጣም ጥሩ። ስለዚህ አንተ እሱን ደብዳቤ አስጽፍ አምጣ፣ እኛ እናጸድቅልሃለን። እሺ። እሺ በቃ ደህና መሆኗን ነው የምፈልገው። አመሰግናለሁ። አይ ደህና ነኝ ነው። በቃ እደውልልሃለሁ። ጭራሽ ደህና መሆንሽንም ሰው ነው የሚነግረኝ። ደግሞ ስለ እኔ ደህንነት አልጠየቀችም። ባያሳስብሽ ኖሮ ማትጠይቄ ነበር። ኪራ ወተቱ ፈላ፣ እዚህ ላምጣ? አይ ኒና በቃኝ፣ አልፈልግም። ጠጩ እንዴ? ምን ማለት ነው ራስሽ ጠጩ ማለት? እንዴ ለሁለታችንም እኮ ነው ያፈላሁት። ኒና በቃ ጥሩ ሙላ አይደለሁም። እንዴ ምን ሆነሃል ኪራ? የተፈጠረ ነገር አለ? ኒና ጽናትን ይሄን ያህል አሰልችቻታለሁ እንዴ? ለምሩ ደውላ ደህና ነኝ አለቻት። እኔ እኮ 50 ጊዜ ስደውልላት አንዴም አላነሳችም። ቆይ ፍቅር ያልቃል እንዴ? እንደዛማ አይደለም ኪራዬ፣ ስለተናደደች እኮ ነው። ቆይ እኔ ያልተናደድኩ? እንደዚህ ሞኝ እኮ ናፍቃኛለች። ስለሷ በጣም እያሰብኩ ነው። እሷ ግን ስለኔ አንድ ጊዜም አላሰበችም። ኪራዬ እንደዛማ እኮ አይደለም፣ ግን አንዳንድ ሰዎች ተስፋ ሲቆርጡ ቶሎ አይመለሱም። ተስፋ ለመቁረጥ በጣም ይዘገዩና እንደ ጽናት አይነት ሰዎች ደግሞ አንዴ ከሄዱ አይመለሱ። እና ቆይ የምትመለስ አይመስልሽ? እንደዛ እኮ አይደለም ኪራዬ፣ እኔ ዝም ብዬ ነው ያልኩት። ደግሞ ታያለ መመለሱ አይቀርም። እኔ ግን ውስጥ ዝም ብሎ እየፈራ። አይዞ ኪራዬ፣ ለአንተ ካላት የትም አትሄድም። ጽ ደግሞ ከአንተ ውጭ ማንንም አትፈልግም። ትወዳለች፣ በቅርቡ ትመለሳለች እርግጠኛ ነኝ። በቃ ሾተቱን ላምጣልህ። ምን ነው እኔን ሳታይ መዋሉ እየከበደ ነው መሰለኝ። ለምንድን ነው የፈለገኝ? እስኪ ንገረኝ። ስፒድ ሞቷል አልሞተም? ማለት ማን ያለ? ከድንጋጤ የተረዳሁት የሰማሁት ነገር ስፒድ ሞቷል። የገደለውም ደግሞ ያ አረመኔ ጆከር ነው። ታዲያ ሰኒ ምንድን ነው የምትለኝ? ሰኒ ናት ያለች? አዎ ትናንትና ቤት መታ ነበረ። አይቼዋለሁ ነው የምትለኝ? ይቻራ ምንም አትገባበት የለም። እኔ ደግሞ በህይወት እያለሁ ጆከር የነጻነት ባንዲራውን ያነስም። ጥያቄን አልመለስክልኝም እኮ። አለቃ ኪራ እንዴት ዋሉ? የመጀመሪያው ቡና ከከፋው ምድር እንደተገኘ ያውቁ ኖሯል። ከመጀመሪያው ቡና እኔም ደግሞ ለወንድሜ ነቃ እንዲያደርገው ብዬ ለቅሜ ቆልቼ ፈጭቼ አፍልቼ ነው ያመጣውልክ። እና በቃ ባንዴ ብውልል ነው። ባንክ መስሎና አስተያየቱን እንጠብቃለሁ። እውነትም ልዩ ነው። እንደዚህ ባለሙያ እንደሆንሽ አላውቅም ነበር። ዛሬ ከመሰከርክልኝ ይበቃል። እሺ ታዲያ ለምን ላንቺ አላመጣሽም? አይ ብዙም አላሰኘኝም። በቃ እኔ ልሂድ። ኪያ ትንሽ ቆይ እስኪ፣ ላወራሽ ፈልጋለሁ። እሺ ምንድነው? አውራኝ። ስለ ግል ጉዳይ ነው ማወራሽ። ግን እንዴ መብትህ እኮ ነው። እዚህ ስራ ቦታ ስታገኘኝ እህትህ እንደሆንኩ ይረሳህ እንዴ? እሱንም አልረሳሁትም። ግን አለ አይደል በጣም እየከፋኝ ነው። ብቸኝነት እየተሰማኝ ነው ኪያ። ዛሬ ራሱ ስራ የገባሁት ቤቱ ሲያስጠላኝ ነው። አውቃለሁ ከባድ ጊዜ ላይ ነክ፣ ግን ደግሞ ጠንክረ ማለፍ አለብክ። ያው ሰዎች አይደለን ብዙ አይነት ፈተና እኮ ይገጥመናል። እስካሁን እኮ ተፈተንኩ ኪያ፣ ሁሉንም አለፍኳቸው። ግን ለካ በጽናት ነበር መሰለኝ የማልፋቸው። አሁን አቃተኝ። መሻገሪያ ድልድይ የተሰበረ ያህል ተሰማኝ።
ያልፋል ወንድሜ። ደግሞ አሁን የተፈጠረው ነገር መስተካከሉ አይቀርም፣ ጊዜያዊ ነው። አላቅም፣ ግን ደህና መሆኗን ከሰው ስሰማ በጣም ነው የተሰማኝ። እና እንዴ እሱንም እኮ ማወቅ አንድ ነገር ነው። እስኪ ያስበው ኪራ፣ አሁን ደህና መሆኗን ባሰማ ኖሮ ተረጋግተህ ትተኛ ነበር? እሱማ እንኳን ሳልሰማ ሰምቼም እየተኛው አይደለም እኮ። ስለዚህ በቃ ሁሉንም ነገር ለፈጣሪ ተወው። እሱ የተበላሸን ነገር መጠገን ያውቅበታል። የበፊቱ ጥፋቶቼን ቆጥሮ ዋጋ እያስከፈለኝ ነው መሰለኝ። እንደዚህ አትበል ወንድሜ። እንዴ እኛ እኮ ብዙ ስህተት ልንሰራ እንችላለን፣ ግን ደግሞ ፈጣሪ እንደሰው አይደለም፣ ይምረናል። አላቅም፣ ግን በዚህ ከቀጠልኩ ማበዴ ነው። ፍቅር ስትጀምሪው ደስ ይላል። ከዛ ዓይንሽን ያሳውርሽና ያለ ክንፍ በሰማይ ላይ ከፍ ብለሽ እንድትበር ያደርግሻል። ከአንቺና ከፍቅርሽ ሌላ ማንም እንደሌለ እንድታስብ ያደርግሻል። ከዛ ድንገት ዓይንሽን ገልጦ ምን ያህል ከፍታ ላይ እንዳለሽ ያሳይሻል። በመጨረሻም ክንፍሽን ሰብሮ ይፈጠፍጥሻል። ህይወት እኮ እንደዚህ ናት። በዚህ መዋዥቅ ስሜት ውስጥ ደግሞ ሊያልፍ የሚችለው ጠንካራ ሰው ብቻ ነው። ስለዚህ እኔ ደግሞ እንደሚያምንብሃለሁ፣ ሁሉም ነገር ሰላም ይሆናል። ሳወራሽ ትንሽ ቀለል አለኝ፣ ተመስገን። ለዚህ እኮ ነው ሲያወሩት ቀለል ይላል የሚባለው። በቃ እኔም ወደ ቢሮ ልሂድ፣ ስራ ቁሜ ነው የመጣሁት። ሄኖክም ያን እያበደ ይሆናል። በቃ ሀናን የሰሞኑን ፋይሎች አምጪልኝ በያት። በቃ ወይ እኔ ይዤ ልክ ልምጣ። እሺ፣ ደስ እንዳለሽ። እሺ ወገኖቼ እርዱኝ፣ እባካችሁ እርዱኝ። የልጅ ነገር ሆኖብኝ እኮ ነው። ማበላ ወጣው። እባካችሁ እባካችሁ፣ እንደው ስለ እግዚአብሔር እግዚአብሔር ይስጥልኝ ወንድም፣ እግዚአብሔር ይስጥልኝ። አመሰግናለሁ። እባካችሁ እርዱኝ።
ወንድሜ ተቸገር ልጄንም ማበለው አጣው። የልጅ ነገር ሆኖብኝ እኮ ነው ተቸገርኩ። ሰምኛለሽ? ይሄን ድራማሽን አቁሚ እሺ? እንዴ ናሆም አንተ ነህ እንዴ? ቆይ አደባባይ ላይ ምን እያደረግሽ ነው? ናሆም ተቸገርኩ፣ በቃ አልቻልኩም። ልጄንም ማበለው አጣው። ስለዚህ ያለኝ አማራጭ መለመን ነው። እሱንም ደግሞ አደረኩት። አትዋሽ። እኔ በደንብ ጠንቅቄ ነው የማውቅሽ እሺ? የሆነ አላማ ባይኖርሽም ወደዚህ አትመጭም። ናሆም ሴት እኮ ነኝ። በአንድ እጄ ልጄን አቅፌ በአንድ እጄ ስራ እየሰራው ልጄን ለማሳደግ ሞከርኩ። አሁን ግን አልቻልኩም። አቃተኝ፣ ከበደኝ በቃ። አንቺ ስራ ብታጭ እንኳን ይኸውልሽ ሰውን እያጭበረበርሽ መኖር በደንብ እንደምትችይ አውቃለሁ። ስለዚህ የድራማሽን አቁሚ እሺ? ነው ልጅህ መሆኑን እንኳን አትመኑ። ግድ የለም ካድሮ። ግን ለልጄ ብዬ ወጥቼ ስለምን እንኳን ትንሽ እንኳን አላሳዝንህም? ትንሽ እንኳን ምንም ቢሆን እኮ በሳቱ ጥሩ ጊዜ አሳልፈናል አይደል? አዎ እሱንም ያኔ ሳላቅሽ ነበር። ግድ የለም ነው እንደፈለክ ተናገረኝ፣ ችግር የለም። እኔም ለልጄ እኔ ብቻ እንዳለው ተረድቼ ብቻዬን ቆሜያለሁ። አሁን ለማንኛውም ችግር የለም ሂድ። እኔ ለልጄ ገንዘብ ልሰብስብለት፣ ችግር የለም። ኧረ ተይ ተይ፣ ክብር የሚባል ነገር አለ። ክብር ይኑርሽ። ናሆም ያመሃል እንዴ? ጠንቅቀህ ታውቀኛለህ አይደለ? ለየትኛው ድራማ ብዬ ነው መንገድ ላይ ወጥቼ ቁጭ ብዬ አዋራ የምጠጣው? አንተ ግን ጤነኛ ነህ? አትጩይብኝ እሺ? እጮሃለሁ። ናሆም ምን አልኩ? ልጃችንን እናሳድግ አልኩ። አንተ ምን አልክ? አልፈልግም አላምንም አልክ አይደለ? እሺ ብዬ ተውኩ። ከህይወትህ ወጣሁልህ አይደለ? አሁን ደግሞ ወጥቼ መንገድ ላይ ስለምን ምን አርጊ ነው የምትለኝ? ጀመር አንቺ ምንም ነገር አትሻርልም። ለምን እሱ አንተ እንደፈለክ ማሰብ ትችላለህ። እሺ አሁን ተወኝ፣ ዞር በልልኝ፣ ልጄን ላሳድግበት። በጣም ቆንጆ ተዋና ይወጣሻል። ለማንኛውም ይቅናሽ። ግን ከፍ ብትይ የተሻለ ነው። ቆይ ግን አምላኬ ለምን ታውከኝ? ለምን ሁሌ እኔ ከሰው በታች? ቆይ እቺ ልጅ የምሯ ነው እንዴ? ነይ እሌኒ ተነሽ፣ በቃ ልቀቀኝ፣ ልትነካኝ እንዳትሞክር። እሌኒ እሺ በይኝና እንሂድና ለልጅሽ የሚያስፈልገውን አንዳንድ ነገር እንግዛ። እንደፈለክ ከተናገርከኝ በኋላ ልቤን ካደማኸው በኋላ ነው ልጄን ልትረዳ የምትሞክረው? ምንም ነገር እንድትረዳኝ አልፈልግም፣ ምንም ነገር። እሌኒ በፊትም እኮ እንዳላምንሽ ያደረገሽ ባህሪሽ ነው አይደል? አሁን ነው የተነሽ፣ አታስቸግሪ። ተነሽ እንጂ ወይኔ እንዴ! ኧረ ቀስ በል። ምን እየሆንክ ነው አንተ? ናቲ ማን አሯሩጦት ነው እንደዚህ የሚሆነው? ቆይ ማንም የለም ደግሞ። ናቲ ናቲ እንዴ! አንተ እንዴ! ምን ሆነ ነው? ቆይ ገፍትረኝ የገባው? ይሄን አንቺ ገና ማከቺ ማት ውስጥ የለምሽ። ደግሞ ምን አረኩ? ጥላይ ነበርኩ። ያን ምግብ አልበላም ይቅርብኝ ያልኩሽ በግድ አጉርሰሽኝ ይኸው እንደ ውሃ ቀጅ እመላለሳለሁ። ዝም ብሎ ይፈሰዋል። ምኑ ነው የሚፈሰው? ቆይ ኧረ ተይ እባክሽ ኒና ተይ። አሁን ሳይገባሽ ቀርቶ ነው። ስሙን እንጠራው ነው። ስሙን ደግሞ አልጠራውም። ጭራሽ ስሙን ስጠራው ይሰማኛል መሰለኝ ወዬ ነው የሚለኝ። እንደገና ያስገባኛል። ተይኝ በእናትሽ። ሸርተት ይዞክ ነው ናቲ። አንቺ ምን ያጨካኝ ነሽ? በሙሉ ስም ጠራሽው? ወይኔ ናትዬ አይዞሽ፣ እኔ ልሩጥልህ። እኔ እኮ ማን ያሯሯጠው ብዬ ወጥቼ ራሱ ሳይድህ ነበር። ኒና አንቺ እኮ ብቻሽን እኮ አንድ ጠላት እኮ ነሽ። ቆይ እኔ የምለው እናቴ ሰላም ሲሆን ደስ አይለሽም እንዴ? ቆይ እኔ ደግሞ ምን አደረኩኝ? ምንድን ነው ዝም ብለህ የምትነጫነጨው ናቲ? ይኸውልሽ አንቺ ያደረግሽኝንማ እሱ የላኛው ይጠይቅሽ። እኔ አንደኛ አቅተሽኛል፣ እዛው ትመልሻለሽ። ደግሞ ምን ማለት ነው? ምግብ ሰርተን እንብላ ስልሽ አይ ይሄኛው ጥሩ ምግብ ነው ብለሽ ያበላሽኝ አንቺ እኮ ነሽ። ይኸው ፈሳሽ ሆኜ ቀረው መጨረሻ። አቤት አንተ ይጣፍጣል ብላ አጣጥመህ ውጠት ስትጨርስ እዚህ አሁን ደግሞ መተህ አታማርብኝ። እሺ ደግሞ እኮ በጣም እኮ የምትገርሚ ጨካኝ መሆንሽን ያየሁት እኮ። ምን ላደርግልህ እንኳን አትይኝም፣ እዚህ ቆመሽ ታይኛለሽ። እሺ በቃ ሳሎን እንሂድና ሩዝም ቢሆን እሰራልሃለሁ። መጣ ናቲ በቃ ሩዙን እሱ ጋር ሰርቻ አመጣልሃለሁ። እሺ እሺ
ወይኔ ናት በቃ ሰውነት ወደቀ። ምን ነው? ምንም። ቆይ ነው የምለው ኪራ ደህና አይደለም እንዴ? በዛ ላይ ደግሞ ወጥተሽ ቆየሽ። ደግሞ ስትመለሽ ፊትሽ ጥሩ አይደለም። ደህና ነው፣ ምንም አይልም። ጠንካራ ለመምሰል እየሞከረ ነው፣ ግን ደግሞ ውስጡ ስብር ብሏል። እና እንዴት ይሻላል? ብናትሽ እኔ እኮ ሂጂ በቃ ተደጋጋሚ ነገር ማውራት ማሰልቸት ነው ብዬ ነው ዝም ያልኩት። እሱማ ልክ ነህ። እየጠየቅን ልናስታውሰው አይገባም፣ ግን ደግሞ በዚህ ፍጥነት እዚህ ጋር መድረሳቸው በጣም ነው የገረመኝ። አንዳንዴ እኮ በቃ የማይጠበቁ ነገሮች ይከሰታሉ። ግን ወንድሜ እንደዚህ ሲሆን ማየት አልፈልግም። እናቴ አባቴ ትቷት ሲሄድ ምን ያህል እንደተሰበረች አውቃለሁኝ። ይሄ ደግሞ በኪራ እንዲደገም አልፈልግም። አንቺማ እንደዚህ መሆን የለብሽም እኮ። እንደውም እኮ እሱ ነው ማበረታታት ያለብሽ። እንዴ አንቺ ኪያ፣ እንዴ ቆይ ልታለቅሽ ነው እንዴ? አንቺ ምን ሆነሽ ነው? ኧረ አይደለም፣ አላለቀስኩም። በጣም ነው የከፋኝ። እንዴት ፍልቅልቅ የነበረ ልጅ እኮ እንደሆነ አሁን ስራ ራሱ መስራት አቅቶት ድብር ብሎት ቁጭ ብሏል። ግን ቆይ እሷ ያሳዝናት። እሷም ያላትን እውነት እኮ አናውቅም አይደል? በቃ አንቺም እንደዚህ አትሁኚ። ምንም እውነት የላትም። እኔ እኮ እያየሁ እንዳላየሁ ሆኜ እያለፍኩ ነው እንጂ ካገባችሁ በኋላ በጣም ነው ጸባዩ የተቀያየረው። እንዴ እሱ ስለሚወዳት ነው እንደዚህ የምታደርገው? እንደዛ እኮ አይደለም ኪ። ይኸውልሽ አሁን ራስሽን ነው እሺ ማረጋጋት ያለብሽ። እንዴ ደግሞ ነው ይኸውልሽ ለኪራ እንደዚህ ብትይው ማለት ነው እሳት ላይ ቤንዚን እንደመጨመር ቁጠር። የተናገረችኝን እኮ አረሳሁላት። እንዴ እሷ የምትፈልገው ከሁሉም ሰው ነጥላ እሱን የብቻዋ ማድረግ ነው። አሁን እሷ ልሳካላት ሲላት ይኸው ትታው ሄደች። ካለሷ ምንም ነገር ማድረግ አይችልም ብላ ስላሰበች አይደለ ይሁሉ። አሁን ስለተናደድሽ ይኸውልሽ ብዙ ነገር እየተናገርሽ ነው። አሁን በቃ ራስሽን ማረጋጋት ነው ያለብሽ። አንተ እኮ ስላልገባህ ነው። ወንድሜ ያጠፋ ስለነበር በመሀላቸው ለሚፈጠረው ጭቅጭቅ ሁሉ ራሱን ነው ጥፋተኛ እያደረገ ይወስድ የነበረው። ይኸው አሁን ግን ትታው ሄደች። ይኸውልሽ ኪያ አንድ መመክርሽ ነገር ቢኖር ማለት ነው በባለ ትዳር መሀል መግባት የለብሽም። እሺ በኋላ ቢታረቁ ማለት ነው ይኸውልሽ አንቺ ነሽ በመሀል ቤት ጦጣ የምትሆኚው። እኔ ስለነሱ ትዳር አያገባኝም። በዚህ ሰዓት የሚያሳስበኝ ስለ ወንድሜ ብቻ ነው። እሺ በቃ አሁን ቢሮ ነሽ ያለሽው፣ ተረጋጊ። ይኸውልሽ ከዚህ በላይ ካለቀሽ አይንሽ መቅላቱ አይቀርም። እሺ እረጋጋለሁ። ምን እያልሽኝ እንደሆነ ታውቁሻል። ግን የሞተ ሰው በህይወት አለ እያልሽኝ ነው። ቆይ እህቴ አንቺ ካለምንሽ ማን ነው የሚያምነኝ? በአይኔ በብረቱ አይቼዋለሁ። አንዳንዴ እኮ በቁማችን ቀርተን ሰዎችን ልናይ እንችላለን። እንደዛ እንዳይሆን። በፍጹም አይደለም። ሲጀመር እኮ ፖሊሶቹ አስከሬኑ አልተገኘም ብለዋል አይደለ? ስለዚህ እራሱ ነው፣ አልሞተም። እንደዛ ብለሽ አደምድሜ። ሊሆንም ላይሆንም ይችላል። ይኸውልሽ ፎቶ ላነሳው ነበር፣ ከዛ ቀና ስትተሰለበብኝ። ለፖሊሶቹ ደግሞ ሄጄ ነግሬያቸዋለሁ። እና ምን አሉሽ? ከዛ አላቅም፣ የሰሙኝ ግን አይመስለኝም። እኔ ግን የሚያሳስበኝ ጆከር ምንም በማያውቀው ሲቀጣ ማየት ነው። እና ታዲያ እነሱ ካልተቀበሉሽ እኮ አሁን እኛ ምንም ነገር ማድረግ የምንችል አይመስለኝም። እህቴ እንችላለን፣ እመኚኝ። ደግሞ ያንን የተረገመ እናወጣጠዋለን። ማንን? መርሲሞይን ነዋ። ከዚህ በፊት ማለት ነው ከሱ በላይ የበለጠ አለቃ እንዳለውና እንደሚያዘው በንግግሩ መሀል ሰምቻለሁ። ስለዚህ እራሱ ስፒድ ነው የሚሆነው። ቆይ እሺ ቀጥታ መጥቶ መቀበል እየቻለ ይሄን ማድረጉ ለምን አስፈለገ? አላቅም። ስፒድ ግን ገንዘብ ይወዳል። ምናልባት ለዛም ይሆናል እኛን አስፈራርቶ ገንዘብ ለማግኘት እየሞከረ ያለው። ልክ እኮ ነሽ። ምናልባት ሌላ ሰውም ሊያጋባሽ የነበረው ንብረትሽን ለመካፈል ይሆናል። አዎ አሁን ወደ መስመር የመጣሽልኝ። ከዛ ነገሮች አልሳካ ሲላቸው ጆከርን አሳሰሩት። ቆይ ታዲያ እሱ በመታሰሩ ምን ያገኛሉ? አላቅም። በዚህ ጉዳይ ክብሮምን ተባብሯቸዋል። ምናልባት ክብሮምን ለመያዝ ነው የሚሆነው። እኔ አላቅም። ቆይ ምንድነው የሁሉ ነገር የተመሰቃቀለው? ምንም ሊገባኝ አልቻለም። እህቴ አንቺ ብቻ ምኝኝ በቃና ከጎን ይቆሚ። እሱማ ሁሌም እኔ ከጎንሽ ነኝ። ግን ደግሞ አንቺ ጆከርን ለማዳን ብለሽ ራሽን ችግር ውስጥ እንዳከች።
እና እህቴ ባልሰራው ወንጀል እስር ቤት ሲታሰር ዝም ብዬ ልኝ? እሺ ቆይ ጸጸቱስ? ጓደኛዬን ገደልኩ እያለ እያሰበ መኖሩ እሱስ? እሱማ ልክ ነሽ፣ ያሳዝናል። ግን ደግሞ እንደነገርሽኝ ከሆነ አይደለም ላንቺ ለገዛ ጓደኛቸው እንኳን አልተመለሱ። ለእኔም እንደማይመለሱም አውቃለሁ። ግን እኔ ፈርቼ አላማቸው እንዲሳካላቸው አልፈቅድም። ቆይ ግን እህቴ ወኔሽ የት ሄደ? አይ ሰኒ፣ ደፋር የምትሆኝ እኮ በራሽ ላይ ስትወስኝ ነው። በምትወጁ ሰው ላይ ሲሆን ግን ሲበዛ ደካማ ነው የምትሆኝ። አብረን ከሆን እኮ ምንም አልሆንም። አንቺ ብቻ ትንሽ እያግሽኝ፣ ከዛ ሁሉም ነገር ሲስተካከል ታይዋለሽ። እሺ፣ ግን ደግሞ አንቺን እንደሚጎዳሽ ካወቅሽ ይሄን ነገር እንደምታቆሚው ቃል ግቢልኝ። ጆከር እኮ ለእኔ እስከ መጨረሻው ሰዓት ድረስ ዋጋ ከፍሎልኛል። ስንት ነገር ሆኖልኛል እና እኔ ዝም ብዬ ሊው? ቆይ እሺ፣ አንድ ነገር ብትሆኝስ? እኔ ብቻዬን እንደመሆን አታውቂም? እሱማ ልክ ነሽ። ባይሆን ግን ጥሩን አስበን ጆከርን ነጻ እናውጣው። ተስማምቻለሁ። በቃ ሁሌም ከጎንሽ ነኝ። እሺ። ቆይ ግን እህቴ ለምን አንቺ ሄደሽ አትጠይቂው? በዛውም እውነቱን ሰምተሽ እንዳልተቀየምሽውና እንዳልፈረድሽበት ያውቃል። እሺ፣ ግን ምንሄድ ከሆነ ይዘነው የምንሄደው ምግብ መስራት አለብን። ለእሱ አታስቢ፣ እኔ እሰራለሁ። እሺ በቃ ቶሎ ስሪ፣ እኔም እስከዛ ልዘጋጅ። አምላኬ ሆይ ምናልባት የሰኒ ጭንቅላት ተነክቶ ይሆን እንዴ? ጭንቀት ሲበዛ እኮ እንደዚህ ያደርጋል። ስፒድን አየሁት ያለችው በምናቧ እንዳይሆን ብቻ የአእምሮ ሕክምና መውሰድ ሳይኖርብኝ አይቀርም። እና ታዲያ ሰው አለ የሚያስፈታ? አዎ ሰኒ ዜና እንደሰማች ምንም ሳታቅማማ ነው ቶሎ መታ የምታስፈታ። ለአንተ ደስ ብሎኛል ወንድሜ። አንዴ ልውጣ እንጂ ከፈቀዱልኝ አንተንም አስፈታለሁ። አይ የኔን ነገር እንኳን ቶ ወጥቼ ሴት ሄዳለሁ ብለን ነው። ወደ ሀገሬ መመለሻም ገንዘብ የለኝም። ከዚህ ከወጣው በኋላ ጎዳና ከመወድቅ እዚሁ ብቀር ይሻለኛል። እና እዚሁ ሆነ ማንም እየመታ መኖር ይሻላል። እሱማ ልክ ነህ። እዚህ ከምቀር ቀስ እያልኩም በእግሬ ባዘግም ይሻላል። ከመሸብኝም የእግዚአብሔር እንግዳ ነኝ እያልኩ ቀስ እያልኩ ሀገሬ እገባለሁ። አታስብ፣ መመለሻውን ገንዘብን ይፈልግልሃል። እስኪ እውነት በል። እውነቴን ነው። ይህን ለአንተ ማድረግ አቅተኝ። በጣም ነው የማመሰግነው ወንድም። ሰው እንደዚህ ካረገልኝ ቆየ። ምንም ማድረግ እዚህ ከመጣው በኋላ አንድ አንተን አገኘው። ፈጣሪ መቼስ ጥሎ አይጥልም። አዎ የሰው ልጅ እኮ በምክንያት ነው የሚገናኘው። በጣም አመሰግናለሁ። ምን ሆነ ነው ሳረግልህ ታመሰግነኛለህ? ግን አደራ ያው ተስፋ ሰተኝ ከዚህ ከወጣ በኋላ እንዳትረሳኝ። በፍጹም እንደዛ እንኳን አላደርግም፣ አታስብ። እንግዲህ እናቴ ልጅ ለአንተ በጣም ነው ደስ ያለኝ። አረ ቴትዬን ፍቅራችሁ በጣም ነው የሚያስቀነው። ጎቢው አንቺ እኛም እንደዚህ መጥቶ በቃ አስወጣችኋለሁ ምናምን ያዟችሁ ምናምን የሚል ሰው አልናፈቀሽም? ሲያትፍጠን አንተ። ኧረ እሱን ተይውና ያቺ ዝም ብላ በጋጨው ማንቸስተር እንዴት ሆነ ይሆን በእናትህ? እሱ ዛሬም 3 ነጥብ ሳታየው እንዴ? ደግሞ እሷ ማነች? አንተ በክፋራ አለ ምንም የምታውቀው ነገር የለም። ጎብዬ አንቺ ምን ታስቢያለሽ? አታትፍጠን እኮ አልኩ። እሺ እኔማ እኮ ምን እኮ እዚህ ረሃቡም አለ ራስ ምታቱም አለ ምናምን እኮ ካስረሳን እኮ ብዬ እኮ ነው። እንጫወተው እኮ ብዬ እኮ ነው። ይሄው እስካሁን ድረስ ቀጠቅጥላታለሁ። በቃ ምንም ስልኳን እኮ ልታነሳ ፈቃደኛ አይደለችም። በቃ ምራለች ማለት ነው። እኔ ግን ከዚህ በላይ ኪራ ስለሀና ከጠየቀኝ መዋሸት አልፈልግም። በቃ እውነቱን ተናግሮ ሌላ ሰራተኛ መፈለግ ነው። እሱንማ ማድረጋችን መች ይቀራል። ግን ደግሞ የጀመረችውን ስራ መጨረስ አለባት። 2 የምሳ ፕሮግራም ሰርዘን አሁን በ3ኛ ሌላ ሰው መላክ ማለት ድርጅታችን ብልሹ አሰራር ነው ያለው እንደማለት ነው። እና ቆይ ምን ማድረግ እንችላለን? ስልኳን ካላነሳች መቼስ አናፈላልጋትም ማለት። እሺ አሁን ለኪራ ምንድን ነው የምለው? ደግሞ እኮ ሰዎቹን ሲያናግራቸው በጣም ደስ ብሎት ነበር። አላቅም በቃ ቀስ ብለን እንነግረዋለን ለሱ። በሀናም በኩል እኮ ልክ ናት። ደብሯት እኮ ነው የቀረችው። ሀና የት ሄዳ ነው? ሀና አለች። ፈልጋት ነው? ኪራ ሀና ስራ ገብታ አታውቅም። ከመቼ ጀምሮ ነው ያልገባችሁ? ደግሞ ለምንድነው እስካሁን ለኔ ያልነገራችሁ? የዛን ቀን ቤት መታ ያ ነገር ከተፈጠረ በኋላ መታ አታውቅም።
በጣም ተሰምቷታል መሰለኝ። ሌላ ስራ ከነ ክብሩ ይሰራል ብላ ወጣች። ለምንድን ነው እስካሁን ያልነገራችሁ? ያለበትን ሁኔታ እያወቀን እንዴት ብለን እንገርክ? ከባድ እኮ ነው። ደግሞ እኛ በሰዓቱ የፈጠረባት ንዴትና ስሜት ነው ብለን ነው እንጂ ደግሞ አምረራ ትቀራለች ብለን እኮ አልነበረም። ቀድማችሁ ብትነግሩኝ ኖሮ እኮ ቢያንስ ይሄንን ስራ አልቀበልም ነበር። ለሰዎቹ ነግራቸው ነበር። እነካችሁ ይውላችሁ። ያንን ጨረታ አሸንፈን ገና ወር ባልሞላ ጊዜ ውስጥ ሰራተኛ ማባረርና ሌላ ማምጣት እኮ ሌላ የሚያሳጣን ቫልዩ አለ። እኔማ እኮ እሱን ብዬ ላገኛት ሞከርኩ፣ ግን ደግሞ ስልክ አታነሳም። እሺ አሁን ምንድን ነው የምናደርገው? ከመጀመሪያ ጀምሮ እኮ የሚያውቁት እሷን ነው። ወይ መጀመሪያ አንቺ ሂጂ ስልሽ አልሄድሽ። በቃ ሀናን አግኝቶ ማውራት ነው። ያ ደግሞ የኔን ክብር ዝቅ ያደርገዋል። ምን ነካኝ ነው? ሰራተኛን ለመንክ ማለት እኮ ያለ እኔ ምንም ማድረግ አይችሉም፣ ሌላ ሰራተኛ መስራት አይችልም ብሎ እንዲያስቡ ነው የሚያደርገው። አረ በፍጹም እንደዛ ልትል አትችልም። ሀና እኮ የሌላ የዋህ ልጅ ናት። እኔ እንጃ፣ እኔ ግን አላውቅም። በአሁኑ በጣም ተበሳጭታ ነበር። የምትመለስ ራሱ አይመስለኝም። ወንድሜ ተረጋጋ እንጂ ራስህን አትጉዳ። ኪያዬኝ እስኪ ቤቴ፣ ትዳሬ፣ ስራዬ ሁሉ ነገር እኮ እየተመሰቃቀለብኝ ነው። እና ራስን ስለጎዳ የምትቀይረው ነገር አለ? ይልቅ ራስን ማረጋጋት ነው እንጂ። እሺ አሁን ይውላችሁ ሀናን አግኝታችኋት አናግሯትና ሀሳቧን የምትቀይር ከሆነ እሰየው፣ ካልሆነ ግን ለሶስተኛ ጊዜ ይህንን ስብሰባ ለመሰረዝ እገደዳለሁ። እሺ ማግኘቱን ውስጥ እናገኛታለን፣ ግን ደግሞ አንተም ይቅርታ መጠየቅ አለብህ። አዎ አንተና ጽናት መሀል ላይ በተፈጠረው ነገር ሀናን ሰበብ አድርጎ እሷ ላይ ጣት መቀሰር እሷንም ጎድቷታል። እና ቆይ እንዴት ነው አግኝቼ ይቅርታ መጠየቃት? እየገባችሁ አልመሰለኝ። ይቅርታ ጠየኳት ማለት ከሷ ውጪ ሰው ያለ አይመስላትም ልጅቷ። እስኪ ከስራ ስሜት ወጥተህ ነገሩን አንተ አስበው እንዴ። ልክ እኮ አላደረግም። አንድ ማታውቀው ሰውዬ ተነስቶ ትዳሬ ባንተ ምክንያት ነው የፈረሰው ቢልክ ያለውን ስሜት አስበከዋል? ኪያ እኔ ሰው መለማመድ ሰልችቶኛል። በቃኝ፣ አልችልም። ለስራው ሲባል ግዴታ ይህንን ማድረግ አለብን። ደግሞ እኮ እሷ ልትቀጥልም ላትቀጥልም ትችላለች። ደግሞ በጣም ነው የከፋት። አውራት በቃ እሺ፣ እኔ ያስብበታለሁ። እናንተ እሷን ለማግኘት ሞክሩ። ወንድሜን አሳምኘዋለሁ። ስለዚህ ሀናን ኬትን ብዬ ማግኘት አለብኝ። ኬት እናመጣታለን? አሁን ወይ ቤቷን አናቅ ወይ ሌላ ስልክ የላት። ምን እንደሚሻላት እስኪ ልጅ ግን እኮ የፍቅረኛዋን ስልክ ልካልኝ ነበር። ስለዚህ በሱ በኩል ማግኘት እንችላለን። እሱም አሪፍ ሀሳቡ። ወይኔ ግን በእናትህ ሴቭ አላደረግኩትም። 24 ፊት ብቻ እንደሆነ ነው ማስታውሰው። አረ እንደምንም ማስታውሹ። ይኸውልሽ ይሄ ልጁ ለአንዳንድ ነገር ይሆንሻል። ገንዘብም ደግሞ ልክልሻለሁ፣ አካውንትሽ ላኪልኝ። በጣም አመሰግናለሁ ናሆሚ። እኔ እኮ እንደዛ ስታመናጭቀኝ ድጋሚ እንገናኛለን ብዬ አላሰብኩም፣ ግን ደግሞ አጋጣሚ ያገናኛል። ይኸውልሽ እየረዳሁሽ ነው ማለት ላጠፋሽ ጥፋት ይቅርታ አድርጌልሻለሁ ማለት አይደለም። እሱ እንድትረጅኝ እፈልጋለሁ። እሱንም አውቃለሁ። ልክ እኔ ለአንተ ይቅርታ እንዳላረኩልህ ማለት ነው። እኔ ደግሞ ምን አደረግኩሽ? ትሆን አሁን ላታምነኝ ነገር ለምን አወራሃለሁ? ድጋሚ ማንሳት የልቤን ቁስል መፋቅ እንደ አዲስ መነቅነቅ ነው የሚሆንብኝ። እሺ ለማንኛውም ዋና የምሄድበት ጉዳይ አለ። ስለዚህ ሰላም ወይ? እሺ ግን ትንሽ ጊዜ ስጠኝና እናውራ። ምንድነው እየቀረ የምናወራው ነገር አለ? ናሆም ለጋሼ ስለ ልጃችን የነገርኩት አውቄ አይደለም። ያው የልጅ ልጅ እንዳለው ሲያውቅ ይደሰታል ብዬ ስላሰብኩ ነው። ተመልሰሽ እዛው ርዕስ ላይ ገባሽ? ናሆም አዳምጠኝ እስቲ። ቆይ ምን ትሆናለህ ብታስጨርሰኝ? ናሆም ከዛ ግን አንተ እንዳገባህና የአሁን ሚስቱን በጣም ነው የሚወዳት ከህይወቱ ውጪ ሲለኝ በቃ ጥጌን ያስኩኝ። ግን ደግሞ የአንተ ሚስት እኔ ላይ በጣም ብዙ በደል አድርሳብኛለች። እሌኒ አሁን ልንጣላ ነው? እሺ ምሩን ለቀቃቂ። ናሆም ለአንተ ደግ ናት ሩሩ ናት ማለት ለእኔ እንደዛ ናት ማለት አይደለም እንዴ። በትንሹ እንኳን እዛ ሳጥን ውስጥ ከታሰቃየችኝን አስታውስ። እሺ አሁን ምን እንዲሆን ነው የምትነግሪኝ? ምን እንዳደረግ ነው? ምንም አድርግ እያልኩ አይደለም፣ ግን ደግሞ እንደዚያ የወደቀን ሰው ረግጦ ማለፍ ለአንተም ቢሆን ለህይወት ጥሩ አይደለም። ሊያውም እንደዛ ልጇን ማሳደግ ያቃታት እናት ላይ። እሌኒ በቃ ፈጣሪ የሚቀጣውን ያውቃል። ስለዚህ ሰላም ነው። ቢያንስ ስላረክልኝ ነገር እንኳን አቅፌ ላመስግንህ ማለቴ ካልተጠየፍከኝ። ምን አይነት የሚደብር ቃል ለምትጠቀሚ? ሲቀጥል ደግሞ ምስጋና አያስፈልግም። እሺ እሺ፣ በጣም ነው የማመሰግነው። እንዴ ምን ማለት ነው? እኛ ቤት እንደዛ የሚጣሉ ሰዎች እዚህ መተቃቀፍ? እሺ ለማንኛውም ምን የምሄድበታለሁ።
ግባ። አንቺ ነሽ እንዴ? አላየሁሽም ነበር እኮ። ውስጥሽ እኮ ተቃጥሎ ከውስጥሽ የሚወጣው ጭስ ፊትሽን ሸፍኖት ነበር። ምን እያደረጋችሁ ነበር? አይ ምንም አላደረግንም። ያው ናሆሜ የልጅ አባት እንደመሆኑ መጠን ለልጅ አንዳንድ ነገር ገዛለት። ከዛ ደግሞ ብር ላከልኝ። ከፈለግሽ ላሳይሽ። ይህን ስልክ ተቀብዬሽ እንዳልከሰክሰው እሺ? ከስክሿ ምን ችግር አለው? ናሆምዬ ይገዛልኛል። እንደዛ ምሩ ላይ ስትጫወቺ ዝም አልልምሽ፣ አሳይሻለሁ። እዊ ይኸውልሽ፣ ከባለቤቷ በላይ አንቺ አታዝኝላትም። ስለዚህ ዝም ብለሽ አትስላይ። ለካ ለዚህ ነው ድምጽሽን ያጠፋሽው። ያለ አንድ ምክንያት ድምጽሽን እንዳላጠፋሽ ገብቶኝ ነበር። ለማንኛውም ለሌላ ጊዜሽ ግን ብዙ አትናደጂ። ያለ እድሜሽ ነው ፊትሽ ላይ ማይዳት የሚወጣብሽ። እንዴ ተረጋጊ እንጂ። ይሄ ፊት እንኳን ማዲያው አውጥቶ እንዲሁም የሚያው የለም። በኋላ ባል እንዳጣጭ። ማን ነው ባላቱ ከነ ልጁ የተቀመጠው? እኔ ወይስ አንቺ? የልጄን ስም አታንሺ። እሱ ምንም አላረጋችሁም፣ ተውት። አንቺ የምሩን ስም አታንሺ። ከምሩ ቤት ውጪ። ያለበዚያ ግን ካልሆነ ምን እንደዚህ አድርጌ እገልሻለሁ። እባክሽ ልቀቂኝ። ወደዛ እጄ ለኔ ነው እንዴ የሚመስልሽ? እጅ መኖሩ ምን ያደርጋል በአግባቡ ካልተጠቀምበት። ለማንኛውም ግን ተጠንቀቂኝ እሺ። እኔ ናሆሜን አንጀቱን ልበላ ወጥቼ አቃጠልኳት። አሁን ለዛች ለሚስቱ ሄዳ ታወራላታለች። ከዛ እሳቱ ተጋጋለ ማለት ነው። አቤት ዛሬ ሎተሪ እኮ ነው ይወጣልኝ።